ማለፍ ክፍል 7 አብራችሁን ቆዩ። በዛ አጋጣሚ ታዲያ ቤተሰቧን በደንብ ተመለከትኳቸው። አላቅም ግን እኔ ለአንድ ቀን ጸሎትን ለመሆን እየተመኘው ነበር። እናቷ ስትጠራት ጸሎት ብላ አይደለም የምትጠራት እናቴ የምትላት። እናቴ እንደዚህ ሆን በየትኛው ቢሆን ያምርሻል ብላ ታማረጣታለች። አባቷ ደግሞ ጸሎቴ ልጄ ደስ አለሽ እንደምትፈልጊ የሆነ ነው እርካልሽ ይቀየራል ስለወጩ እንዳትጨነቅ ይላታል። የእህቷ ነገርማ አይወራም። የምር እህታሞች መሆናቸውን እስክጠራጠር ድረስ በሙሉ አይናቸው ራሱ አይተያዩም። ሲጠራሩ እንዴት ደስ እንደሚሉ ሙሉ ቤተሰቧ ብቸኛ ልጃቸው ጸሎት እስክትመስለኝ ድረስ ለእሷ ያላቸው ክብር እንክብካቤ ተለየብኝ። የእሷን ቤተሰብ አየሁ። እናቷና አባቷ የሚያወሩበት መንገድ አስቀናኝ። ተመስገን ለዚህ በቃችልን፣ አንድ ደረጃ ከፍ አለች አይደል ብለው የደስታቸው የእናቷን ግንባር ሰም ያደርጋታል። ቤተሰቡ ሲሳሳቁ ሲያወሩ በንግግር ሲግባቡ ያላቸው መከባበር አላውቅም ከጭንቅላቴ በላይ ሆነብኝ። ሲመሽ በቃ ሂድ እኛም ልንሄድ ነው ብለው ተሰናብቻቸው ወጣ። ጸሎት ተከትለኝ ወጥታ አመሰግናለሁ ከስራ ወጥተህ ደግሞ እኔን ለማገዝ እዚህ ስለመጣህ ብላ በአክብሮት አቅፋኝ ወደ ውስጥ ገባች። እኔም ስለመሻረማ በድድ እያፈጠንኩ በር ሳይዘጋ ለመድረስ ከመሮጥ የማይተናነስ እርምጃ ተራምጄ ቤት ደረስኩ። አከራያችን በር ለመዝጋት ስታንዣበብ ነበር የደረስኩት። በጣም ስለደከመኝ ቤት ለመግባት እየተቻከልኩ ወደ በሩ ጠጋ ስል ማዘርና ፋዘር የቀለጠው መንደር አድርገውታል። ገና ወደ በሩ ከመጠጋቴ የፋዘር ጩኸት ያህል ለቅሶ የእናቴ መልስ ጆሮዬ ላይ ደወለብኝ። ተመልሼ ሽንት ቤት ገባሁና ቆምኩ። አልቻልኩም። ያን የመሰለ መከባበር ፍቅር አይቼ ስመለስ የኔ ቤተሰብ ድህነታችንና ማጣታችን ሳይበቃል ይህ ጭቅጭቅ ተደርቦ እንዴት አይነት ህይወት እየኖርኩ እንደሆነ ሳስብ ምርር አለኝና አለቀሱ። በቃ ሁሉም ነገር ጭንቅላቴ ውስጥ ይመላለስብኝ ጀመር። እኔ ከተወለድኩ አባቴ ልጄ ብሎ አቅፎኝ አያውቅም። እኔም አባቴ ብዬ በክብር የጠራሁበት ቀን ትዝ አይለኝም። የኔ አባት አይደለም አዲስ ስራ ቦታ መክፈት ይቅርና የሀገሪቷ ጠቅላይ ሚኒስተር በሆን ራሱ እንኳን ደስ አለህ ልጅ የሚመኝ አይመስለኝም። ለካ አባት እቅፍም ይናፍቃል። ለካ ቤተሰብም እንደዚህ ይኖራል። በቃ ስቅስቅ ብዬ አለቀስኩ እስኪወጣልኝ ድረስ። በዛው ቅጽበት ስልኬ ጠራ። ጸሎት ነበረች። እያለቀስኩ እንደነበር ረሳሁት። ሄሎ አብርሽ ቤት ገባ አለችኝ። አዎ ገብቻለሁ። እናንተስ አልኩ። እኛማ ገና ወደ ቤት አልሄድንም። ሰዎቹ እዚህ ለማድረስ አስበዋል መሰለኝ እምቢ አሉኝ እኮ አለችኝ። ያንቺን ለማስደሰት ለማገዝ ነው። ደግሞ በጣም ደስ የሚሉ ቤተሰቦች ናቸው አልኳት። እናመሰግናለን። ኧረ እማዬ ራሱ የተረጋጋ ሰው ነው። ደስ ይላል እንደዚህ ሰከን ያለ ልጅ እያለች ነበር። እኔማ ጉዱን አላወቅሽ ድንቄም መስቀን እያልኩ ብቻዬን ስስቅ ነበር አለችኝና ሳቀች። ሳቋ ተጋባብኝ። ምን እንዳሳቀኝ ባላቅም አብሬ ያሳቅኩ። የተወሰነ ከሄድኩ በኋላ የሰሩትን ነገረችኝና ስልኩን ዘጋሁት። ከዛም ወደ ቤት የገባሁ። ቀጥታ ወደ አልጌ ገብቼ ልብሴን ቀይሬ ተኛሁ። የማልዋሸው ነገር በጣም ረቦኝ እንደነበር ነው። የጸሎት ሱቅ ተሰርቶ ሙሉ ፊኒሺንጉ አለቀ። ስራ ጀመረች። የጸሎት ሱቅ ከኛ ቤት ቀጣይ እንደወጣን ከምናገኘው አስፋልት ተሻግሮ ባለው ሌላኛው አስፋልት ነበር። ጸሎት ስራ እንደጀመረች ሙሉ ዘመዶቿ አክስቶቿ እየመጡ እየተሰሩ መረቁላት። እነሱ መምጣት ግርግር ማለት ሲያቆሙ ግን ደንበኛ ብዙም አልመጣለት። ቤቱ ትልቅ ስለሆነና አካባቢው ላይ ካለው ኩል ስታፍ ስለሆነ ሰዎች ዋጋው በጣም ውድ ነው በሚል አስተሳሰብ ደፍሮ እሷ ሀገር ገብቶ የሚሰራ ሰው ጠፋ። ለእሷን የጨነቀኝ ለተከታታይ 3 ቀናት ምንም ከስተመር ሳይኖራቸው ጠዋት ገብተው ማታ ይጣሉ። ከብዙ ጭንቀት በኋላ ለእናቴ እህቶች ወይም ለአክስቶች ደውዬ እንዲሰሩ ዋጋው ኖርማል እንደሆነና የወንድሜ ሚስት እንደሆነች ነገርኳቸው። ሁለቱ አክስቶች ይሻሉ። ከዛ ውጭ በፊት ላይ ማውራቸው ሴቶች ጋር እየደወልኩ እናንተ ሰፈር ላይ የተከፈተው አዲሱን ጸጉር ቤት አይታችሁታል? ሲያምር ህዝብ እዛ እየተሰራ እኮ እኛ ላይ እየጎረሩብን ደግሞ ሲያምር ቪአይፒ የሆነ ጸጉር ቤት ነው ማርኮን ይባላል። ጸጉር ቤቱ በላይኛው አስፋልት ጋር ያለው እያልኩ ለሁሉም እየደወልኩ ነገርኳቸው። ፈጣሪ ባርካቸው። ሰው ወረተኛ አይደል? አንዱ ገብቶ ተሰርቶ ሌላኛው ይናገራል። ብቻ አንዱ ለአንዱ እየነገረ ሰዎች መምጣት ጀመሩ። የሰፈሩ ልጆችም ደንበኞቻቸውን አየተው አዲስ የተከፈተው ትልቁ ጸጉር ቤት ነው የተሰራው እያሉ በራሳቸው ፕሮሞሽን ሰሩላት። እንዳሉት ቃላቸውን ጠብቀው አክስቶችም ሄደው ተሰሩ። ሲመለሱ ለእናቴ ደውለው ታምራትማ በዚህ ጸባዩ እንደዚህ አይነት ልጅ አይጠብስም
መሪጌታ ጋር ሄዶ አስገድግዶባት ነው እንጂ ብለው ሙድ እንደያዙ ማዘር ነገረችኝ። ጸሎት ስራ እስኪስተካከል በደንብ ቤቱ እስኪለምድ ትታ መሄድ ስለማትችል ወንድሜን መጠየቅ አቆመች። ግንኙነታቸው በስልክ ብቻ ሆነ። ለምን እንደሆነ ባላቅም ደስ አለኝ። የእሷ ለመሄድ ለኔ ጀብድ መሰለኝ። በዛው ሰሞን ጸሎት ልደቷ ደርሶም ስለነበረ ግን ለልደቷ ምንም አላወራችኝም። አምነው እንደሚያወሩትልኝ ነበር፣ ግን ቀኑም ትዝ አላለኝ። ወንድሜ ሲታሰር ልደቷ እንዳከብርላት ቃል ቢያስገባኝም እኔ ግን በቃል ያልተገኘው። ጸሎት ከስራ ስትወጣ ለመሸኘት ወደ እሷ ጋር ሳመራ ከውጭ እንደሌለች አስተዋልኩና ደወልኩ። ዛሬ እኮ ልደቴ ነውና ሰው ላገኘቼ ነው፣ ይቅርታ ቀድሜ መናገር ነበረብኝ አለችኝ። እሺ እንኳን ተወለድሽ ብያት ስልኩ ተቋረጠ። ከዛ በኋላ ወደ ቤት ገብቼ በነጋታው ምን እንደምሰጣት እያሰብኩ አመሸሁ። ለተኛ አካባቢ ኦንላይን ገባች። በፌክ አካውንት ማውራት ጀመረ። ዛሬ ልደቴ ነበር፣ እናም ከኤክሴ ጋር ተገናኘን አለችኝ። ውስጤ ለምን በዛ ልክ እንደደነገጠ ባላቅም ክዋልኩ። ምን ሰጠሽ አልኳት። ቪዲዮ ላከችልኝ። ጫማ፣ ቀሚስ፣ ፎቶ፣ በጣም ብዙ ቸኮሌት፣ አበባ። ምን ውቅጡ ሳዩ የበታችነትና የንዴት ስሜት ተሰማኝ። እያስመሰልኩ ማውራት እስኪያቅተኝ ነበር የተናገርኩት። ሌሊቱን ሙሉ አንዴ እንባ ሲተናነቀኝ፣ አንዴ ውስጥ የእሳት የሚነድ አይነት ስሜት ሲሰማኝ አደረ። ለምን እንደዛ እንደሆንኩ ግን አላውቅም። በጠዋት ተነስቼ ብር አወጣውና ሄጄ የምታምር ለፕሮግራም የምትያዝ ትንሽዬ ቦርሳ ገዛውላት። ሱቅ ሄጄ ሳላሽገው እንኳን በፌስታል እንዳደረግኩ ሰጠዋት። ስታዩ ከጠበቅኩ በላይ ደስ አላት። ኮስተር ብዬ ዝም ብዬ እያየኋት ምን ነው በዚህ ልክ አልኳት። እንጃ ግን አልጠበቅኩም ነበርና ደስ አለኝ በጣም አለችኝ። መልካም ምኞቴን ገልጬላት ስራ ስለረፈደብኝ ወደ ስራ ገባሁ። ምሳ ሰዓት ላይ ቤቴ ቁጭ ብዬ ቡና እየጠጣሁ በፌክ አካውንት ገብቼ አወራኋት። በጣም ደስ እንዳላት ነግራኝ የሰጧትን ቦርሳ ፎቶ አንስታ ልካልኝ በጣም ከምወደው ሰው ነው የተሰጠኝ አለችኝ። የምወደው የምትለው ቃል ጎልታ ታየችኝና የልብ ምቴ ጨመረ። ኧረ ማን ነው ያን ያህል የምትወጪው ሰው አልኳት። የባሌ ወንድም ነው፣ አብርሽ ይባላል። ብታይ እንዴት ምርጥ ሰው መሰለሽ። ወንድ ነው፣ በዛ ላይ ኮስተር፣ በቃ ሁሉ ነገሩ ደስ የሚል ነው። እድሜሽ ባሄድ ለሱ ነበር ምድርሽ ብላ የምትስቅ ኢሞጂ ላከችልኝ። አሪፍ ነው፣ በጣም የሚያምር ቦርሳን ይገዛልሽ፣ ትቀራረባላችሁ ማለት ነው አልኳት። አው ታሜ ሲታሰር ብዙ ነገርኛ ያስረሳኝ እሱ ነው። አሁንም ቢሆን የታሜና ለመኖር እንዳላስተውል የሚያደርገኝ እሱ ነው። ደግሞ ጸባይም ታታሪነትም አሪፍ ነው። ታሜ እንደሱ ቢሆን ይሄኔ ከመተሳሪ ይልቅ የራሳችን የጋራ ስራ ጀምረን እየሰራን ነበር አለችኝ። ምሽቱን ከሷ ጋር እያወራሁ አሳለፍኩ። ቅዳሜ ቀንም ሲደርስ ለልደትሽ ልጋብዝሽ ብያት ከስራ እንደወጣን ይዣት ማውቀው ቤት ሄድን። ስለመሸ ቤቱ ደብለቅ ማለት ጀምሮ ነበር። እኛ ገብተን የቪአይፒ ሶፋው ላይ ቁጭ ብለን አዘዝንና ማውራት ጀመርን። የመታወቂያውን ነገር አክስቶችን ጠይቅና በእነሱ ፋይል ያውጡልን፣ አሳስቀህ አውራቸው፣ ነገሮችን ለማስተካከል መሸነፍ አለብህ፣ ተሸነፍ ማለት ነው የሚያዋጣህ አለችኝ። እኔ እሷ ያንን ነገር እንዳውራችኝ በውስጤ መች እንደማደርገው ወስኜ ጨርሼ ነበር። ምሽቱን አብረን ፏ እያልን አመሸን። በመሃል ጸሎት የምትወደውን ዘፈን ተከፈተና ተነስታ መደነስ ጀመረች። እኔም ተከተልኳት። አብረን እየደነስን ሰው ሁላ እያየን ነበር። ጸሎት ስትዝናና ይሆን የሚስብ ነገር አላት። ደስታዋን ሰዎች ላይ ታጋባለች። በመሃል የታምራት ደስታ ሲያስተምር አንዳንዴ ዝም ያለውን ያህል በሚስጥር ሲጠራ ሲከፍልን በጥፍ ነው በአደባባይ ሲሰጥ አቤት የሱ ስራን በሚለው ዘፈን ተከፈተ። በሞቅታ ውስጥ ሆኜ ጮክ ብዬ ከዘፈን ወክል ወደ እሷ እየጠቆምኩ ዘፈንኩ። እሷም ደስ ብሏት አብራኝ ስትዘፍን ነበር። በዛች ቅጽበት የነበረችው ፈገግታ፣ ሳቅ፣ ደስታ ሁሉም ከልብ ነበር። አብረን እየደነስን ብዙ ዘፈኖችን ዘፈንን። ለነግራት ያልቻልኳቸውን ቃላቶች በዘፈን ነገርኳት። ከቤት ሲደውሉላት እየተቻኮለች ወጣች። ሂሳብ ሼር አድርገን ከፈልን። በእርግጥ ልጋብዝሽ ብያት ነበር የወሰድኳት። ወተን እጅ ለእጅ ተያይዘን እስከ ታክሲ ስራው ሄድንና ወደ የቤታችን ገባን። መንገዱን እንደ እብድ ብቻዬን እየሳብኩ የድል አድራጊነት ስሜት እየተሰማኝ በኩራት ተራመድኩ። በ2 ሳምንት ውስጥ እሷ እንዳለችኝ የቀበሌ መታወቂያ በአክስቴ በኩል ጨረስኩ። የራሴ ባንክ ቡክ ከፈትኩ። ኢቴም የራሴን አውጥቼ የሷን በክብር አመስግኜ መለስኩ። በሰዓቱ በጣም ደስ ብሏት ነበር። ሰው እያገኘው በዚህ ሲቀየር ልብ ሞቅ ያደርጋል አለችኝ።
መታወቂያውን ካወጣ በኋላ የምሰራበት ቦታ ደሞዙም አነስተኛ፣ ሰውየውም ስግብግብ ስለነበር ጸሎት ሌላ ቦታ ሊያስገባህ ብላ አስገባችኝ። ስራውን ልገባ ስል የመጀመሪያው ማስጠንቀቂያ በሩቅ የማውቃት ጓደኛዬ ናት ባለው የላጋራዡ ባለቤት ብላኝ ነበር። ያንን ጉዳይ ለማወቅ ጉጉት ስላደረብኝ በፌክ አካውንት ገብቼ ምን አዲስ ነገር አለ ያልኩ ነገሩን እንድትነግረኝ መስመሩን ከፈትኩላት። ዛሬ አብርሽን ኤክሴ ጋር ስራ አስጀመርኩት አለችኝ። ማለት ኤክስሽ ምንድነው የሚሰራው ብዬ ጠይቋት። የጋራዥ ሰራተኛ ነው፣ ቆንጆ ትልቅ ጋራዥ አለው፣ የቢዝነስ ሰው እኮ ነው አለችኝ። እና እንዴት እሺ ብሎ አስገባልሽ? አንድ ማውቀው ልጅ አለ ተባበርልኝ፣ በዛ ላይ በጣም ጎበዝ ነው ብዬ ነገርኩት። ከዛ አስገባልኝ፣ ነገ ስራ ይጀምራል አለችኝ። ሌሊቱ የዓመት ያህል ረዘመብኝ። ለማየት ጓጓሁ። በነጋታው ስልኩን ቴክስት አድርጋልኝ ፏ ብዬ ለባብሼ እየደወልኩለት ወደ ስራ ቦታ አመራው። ግማሽ መንገድ ላይ በዛው እያለፍኩ ነው ጠብቀኝ ብሎኝ ቆሜ ጠበቅኩት። መጣ። ያቺ ለማየት የምታሳሳ መኪናውን እየነዳ ከፊት ለፊቴ ክላክስ አረገልኝ። በቁጥቡ ፈገግ ብዬ ሰላምታ ተቀያይረን መኪና ውስጥ ገባው። ሳላስፎግር ልጁን በጭንቅላቴ ኮፒ ያደረኩት። በቃ ኩል የሆነ ሰው ነው። ወንድ ልጅ ወንድ ሲሆን ደስ ይላል የሚባለው ለእንደሱ አይነት ወንድ ነው። ዮናስ እባላለሁ አለኝ። አብርሃም አልኩት። እሺ አብርሃም፣ ጸሎት ጓደኛህ ናት እንዴ? ስራው እንድታገኝ በጣም ነው የፈለገችው አለኝ። ኧረ አይደለም፣ በሰው ሰው ነው የማውቃት ብዬ ግግም አልኩ። ጥሩ እሺ በቃ ለማንኛውም እኔ ጋራዡ ኃላፊ ነኝ ይመስለኛል። ከዚህ በፊት ሰርተሃልና ፐርፌክት እንኳን ባትሆን የተወሰነ ታውቃለህ። ስለዚህ ስራ ላይ ሲሪየስ ሆነን እንሰራለን። አሁን ስራዎች ሲደውሉልኝ ከኔ ጋር አብረህ ትሄዳለህ። ለጊዜው ጋራዥ ውስጥ በቂ ሰራተኛ ስላለ አንተ ደግሞ እንደረዳት ሆነህ ነው የምትቆየው አለኝ። በቃ የመጀመሪያው ቀን እንደተዋወቀን ኮከባችን ገጠመ መሰለኝ። በስራ ታወራን፣ አብረን ጋራዥ ሄድን። አስተዋወቀኝ፣ ከሰዎቹ ጋር አብረን ምሳ በላን። የተደወለለት የከስተመር ስራ ስለነበር አብረን ሄድን። እኔ ማቴሪያል እያቀበልኩት እሱ ስራውን ሰራ። ብሩን ሲቀበል ከዛ በላይ የታክሲ ብሎ ሰጠኝ። በጣም ደስ ያለኝ። ያቺን ብር ይዤ ወደ ጸሎት ስራ ቦታ ጋር ሄድኩ። ወደ ውስጥ ስመለከት ውስጥ በርከት ያሉ ሰዎችን ሳይ ደስ አለኝ። ጸሎት ስራ እየሰራች በመሆኑ ከራሴ ስኬት በላይ አስደሰተኝ። እሷ እስክትጨራርስ ቤት ገብቼ ልብስ ቀይሬ ትንሽ አረፍ ብዬ ወጣሁ። እሷም መጣች። እያወራን ወክ ማድረግ ጀመርን። ስራ ቦታ ላይ ከሁሉም ጋር እንዳትቀራረብም እንዳትራራቅም ለራስ ገደብ አበጅለት አደራ። ስራ ቦታ ላይ መነካካት ካለ ስራህ ለራሱ በቶሎ ያሰለቻል። በተቻለ መጠን ራስን አክብር። ከኔ ጋር ከተቀራረብክና ካወራህ ይበቃል። እሱ ስትቀርበው እንደ ወንድም ነው የሚሆንልህ አለችኝ። እሺ አልኳት። የሰጠኝንም ብር ነገርኳት። እሱ እንደዚህ ነው፣ ለገንዘብ ስስት አያውቅም። ከሰራህበት በላይ ነው የሚሰጥ። ደግሞ እርግጠኛ ነኝ ጓደኛሞች ትሆናላችሁ ብላ ነገረችኝ። ሰፈሯ ድረስ ሸኝዋትና አመሰግናለሁ፣ ይህን ስራ እንዳገኝ ስለደራሽኝ ውለታሽን ከፍላለሁ አልኩት። ኧረ እባክህ ምን ውለታ ነው? ለኔ ጥሩ ቦታ ላይ ሆነህ እናትና ራስን የተሻለ ህይወት ላይ ስታደርስ ካየው ያለኔ የውለታ ምላሽ ነው። መልካም እድል ብላ አቀፈችኝ። እንድትለቀኝ አልፈለኩም። መልሼ አቀፍኳት። ለምን እንደሆነ ባላቅም ሆድ ባሰኝ። አቅፊያት ስም ብዬ ጠረኗን ማሽተት ጀመርኩ። አስተቃቀፌ ልክ አልፎ ነበር። ጸሎት ግራ ገብቷት አብርሽ ሰላም ነው አለችኝ። አው ግን ያደረግሽልኝ ነገር ለኔ ትልቅ ነገር ነው። እናትና አባቴ እንኳን ህይወቴን በዚህ መንገድ እንዳስተካክል መንገዱን አልከፈቱልኝም አልኳት። ኧረ ብርሽ ምን አረኩል? ግን ወደፊት ብዙ እናስተካክላቸው ነገሮች አሉሽ አለችኝ። እሺ ጸሎት፣ ለኔ ትልቅ ጥንካሬ ብርታት ነው ይወሽልኝ። ፈጣሪ አንቺንም ስኬት ከዚህ በላይ ያሳየኝ። በዚህ ሰዓት እንዳንቺ አይነት መልካም ሰው ማግኘት መታደልም ጭምር ነው አልኳት። በላንተ ዛሬ ምስጋና ቀን ነው እንዴ? መሽቷል፣ ወደ ቤት ሄዳለችኝ። እሺ በቃ ደህና ደሪ ብዬ ጉንጯን ሳምኳት። ወዲያው ልቤ መታ። ተርበተበትኩኝና ደህና ደሪ ብያት ዞሬ እንኳን ሳላይት ከሩጫ ማይተናነስ እርምጃ እየተራመድኩ ሄድኩ። መንገዱን ሙሉ የሰራሁትን ነገር ስህተት እንደሆነ እያሰብኩ ተረበሽኩ። ግን በስህተት ውስጥ የሚገኘው ትክክለኛን ደስታ አየሁ። አላቅም አካብጄ ይሁን እንጃ ግን ደስታዬ ወደር አልነበረውም። በህይወቴ ከልብ መሳቅ ደስተኛ መሆንን አላቅም። ከልጅነቴ ጀምሮ ስቄ ሳልጨርስ ጸብና ጭቅጭቅ ተፈጥሮ ሳቄን ወደ ለቅሶ እየቀየሩት ነው ያደግኩት። ጓደኞች ባፈራም እንደባደብ እንጣላ እንዙር ከማለት ቁም ነገር ሰርተናል። በቤተሰቦቼ፣ በዘመዶቼ፣ በዙሪያዬ ባሉት ሰዎች እውነተኛና የመወደድ ስሜት ተሰምቶኝ አያውቅም።
ሰዎች የምር ከልባቸው ያለምንም ቅድመ ሁኔታ ሊወዱኝ እንደሚችሉ ማሰብ አልችልም። ለዛም ነው ከአንዷ ሴት አንዷ ጋር እየዘለልኩ የተፈላጊነት ስሜት እንዲሰማኝ የምጋጋጠው። ጸሎትን ካወቅኳት በኋላ ግን ምንም ባታደርግልኝ ባላደርግላት እንኳን እንዳለችኝ እንዲሰማኝ ታደርገኛለች። ማታ ስተኛ ጠዋት እስኪነጋ እንድናፍቅና እንድጓጓን የምታደርገኝ የምሰራ የማደርገው አብዛኛው ነገር እሷን ደስ እንዲላት እሷ እንደምትፈልገው አይነት ሰው መሆን ስለመመኝ ነው። ቤት ገብቼ በፌክ አካውንቴ ተናዳብኝ እንደሆነ ለማወቅ ብዙ ሞከርኩ፣ ግን ጸሎት ምንም የመሰላት አይመስልም። አወራሯም ኖርማል ነበር። ከዮናስ ጋር ስራ ከጀመርኩ ጀምሮ በየቀኑ ስለማየው አዳዲስ ነገሮችን ማወቅ ጀመርኩ። ለካ ያኛው እንድናቅ የሚፈልገውን ብቻ ነበር እየመረጠ የሚያሳየን። ዮናስ ግን ስስት አያውቅም። ሁሉንም ነገር እያሳየኝ እያስረዳኝ ስራችንን ቀጠልን። ቀን በቀን እያወራን እየተግባባን እየተደዋወልን ስራዎችን አብረን እየሰራን ስንመጣ ስለሱ የተወሰኑ ነገሮችን ማወቅ ጀመርኩ። በቀልድም በብሽሽቅም መሃል እሱን ለማብሸቅ የሚጠቀሙባት አንድ ሴት አለች። ድንገት ፊቱን ከጣለው መጣች በረሯ መጣች ይሉትና ሙድ ይዙበታል። ዮናስ የሆነ ነገሩን ስመለከተው አንድ የጎደለው ነገር አለ። ሚስቱ ተደጋጋሚ ጊዜ የደወለች ባላየታ ያልፋታል። ግን ደግሞ ማታ ወደ ቤት ሲገባ አንዳንድ አስቤዛ ለቤት ውስጥ የሚያስፈልጉ ነገሮችን ሳይመርጥ ገዛዝቶ ይገባል። ሚስቱ የጨው ዋጋ ብትጠይቅ እንኳን የምታውቅ አይመስለኝም። በዛ ላይ እርጉዝ ናት። ሁሌ ማታ ማታ ዛሬ ምን አማረሽ ምን ላምጣልሽ ብሎ ይጠይቃታል። ምንም አልፈልግም ካለችው በቃ ትንሽ ስራ አለችኝ አመሻለሁ ይላትና ወደ መጠጥ ቤት ይገባል። ከአንድም ሁለት ቀንና ሁለት እንበል ብሎኝ ጸሎት ከስራ የምትወጣበት ሰዓት እስኪደርስ አብረን አምሽተን ነበር፣ ግን ውስጡ አይገኝም። የሆነ ነገሩን በፈገግታ ሸፈን አድርጎት ያልፋል። ቀኑ ሳይታሰብ ስለሚሮጥ አዲስ ዓመትም እየተቃረበ ሲመጣ ለጸሎት አንድ ሐሳብ አማከርኳት። አዲስ ዓመትን ለቤተሰቦቼ ቤት እንድቀይር ሐሳብ ለመስጠት አስቤያለሁና ከዛ በፊት በደንብ መሯሯጥ አለብኝ አልኳት። አሪፍ ሐሳብ ነው። እንደምታውቀው የጋራጅ ስራ ቀን በቀን አይኖርም አይደል? ስለዚህ ቀኑን ያለ ስራ ያሳለፍክ ቀን ማታ ማታ ኦቨርታይም ብትሰራ አሪፍ ነው። እኔም ማውቀው ሰው አለ፣ ፈርኒቸር ቤት ነው የሚሰራው። እናም አንዳንዴ አጣዳፊ ስራ ሲገጥመው እዛ ያሉት ሰራተኞች ቀኑን ሙሉ ውለው አዳር ስለሚከብዳቸው ግማሾቹ ወደ ቤት ይሄዳሉ። ያኔ ተጨማሪ ሰራተኞችን እያመጣ ያሳድራል። አንተ ልምድ ስለሌለህ ማሸት፣ ኮላ መቀባት፣ ቀለል ያሉትን ስራዎች እየሰራ ለነሱ እንዲመች ማድረግ ነው ካንተ የሚጠበቀው አለች። በሐሳቧ ተስማማ። በተጨማሪ ካልደበረኝ ቅዳሜና እሁድ እሷ ጋር መስራት እንድችል እድል አመቻቸችልኝ። ለጊዜው ጥሩ ከስተመር ቢኖራትም ከአንድ ፀጉር አጣቢ ውጭ ተጨማሪ ሰራተኞችን አልቀጠረችም ነበር እና ለኔ ያሳየችኝ ፀጉር መጠቅለል አለፍ ሲልም ከለመድኩ አብሬያት መስራት እንደምችል የቅዳሜና እሁድም በቋሚነት እንደምታስብልኝ ነገረችኝ። እዚህ ህይወት ላይ ከአንድ መንገድ ብቻ ገንዘብ ለማግኘት ከተስማማ ትከስራለህ፣ መሯሯጥ ግዴታ ነው ብላኝ ነበር። የአብዛኛው ጊዜ ጋራዥ ቅዳሜ እስከ ግማሽ ቀን ስለሆነ ቀጥታ ወደ እሷ ጋር ለመሄድ ማለት ነው። ጸሎት የነካሽው ያወራሽው ሁሉ ይመርልሽ ተብላ የተመረቀች ይመስል ሐሳቧ ይሳካል፣ ያሰበችው ይሆንላታል። እና እኔም እሷ እንዳለችኝ አደረግኩ። የመጀመሪያ ቀን ፀጉር ቤት ስገባ ደብሮኝ ነበር። ሴቶች ብቻ በሚርመሰመሱበት ቤት ውስጥ ራሴን ፀጉር ጠቅላይ ሆኜ መገኘቴ ጭንቅላቴ መቀበል አቃተው። ልቤ ግን ባዶ ጭንቅላትን ባዶ ኪስም ይዛ ህይወትን ለመግፋት አትሯሯጥ አለኝና አረፌ ስራዬን ጀመርኩ። ጸሎት በሳምንት ከሷ የምትቀበለውን ከጋራዥ መሳራውን እቁብ እንድጥለው በየሳምንቱ የሚወጣ ወደ 30 ሰዎች ያሉበት እቁብ ሊጀመር እንደሆነና ከኔ አዲስ ዓመት በፊት እቁብ የምትወስድበትን መንገድ እንደምታመቻችልኝ ነገረችኝ። ተስማማሁ። ፈጣሪ ሲረዳኝ ፈርኒቸር ቤቱም 2 ደወለልኝ። ከፈርኒቸር ቤቱ በአንድ ቀን አዳር የሚከፈለኝ ብር በጣም ቆንጆ የሚባል ነበር፣ ግን ደግሞ አድካሚ ነው። ሌሊቱን ሙሉ ቆሞ በዛ ላይ ሸክሞ ግን ቢሆንም ብሩን እያሰብኩ እንደምንም አነጋና ብሬን ተቀብዬ ወደ ቤቴ ግማሹን ለእናቴ ሰጥቼ ግማሹን ደግሞ ለራሴ መንቀሻቀሻ አስቀምጠዋለሁ። ጸሎት ጋር እሁድ መስራት ከጀመርኩ በኋላ በፊት ላይ ማቃቸው ሴቶች የሰፈር ሴቶች እንዳለ እዛ ለመስራት ሲጀምሩ አንዳንዶቹ ሲመጣ ሙድ ለመያዝ ይሞክራሉ፣ አንዳንዶቹ ደግሞ ለመጀንጀን ይሞክራሉ። ብቻ እኔ ሰውን ነገር ለፈጣሪ ትቼ ከጸሎት ጋር አንድ ቤት ውስጥ መዋሌን ከጀብድ ቆጠርኩት። ጸሎት ከወንድሜ ጋር በወር አንዴ ማክሰኞ ቀን የመሄድ ፕሮግራም ይዛ ነበር።
እናቴ ደግሞ በ15 ቀን አንዴ ቅዳሜ ወይ እሁድ ደርሳ ትመጣለች። እኔ አዲስ ዓመት ለመድረስ ቀኑ በጣም ሲሮጥ አባቴ እንደ ትልቅ ሰው ቁጭ ብዬ ሐሳቤን ነገርኩት። በቃ አሁን እኔም እየደረስኩ ነው፣ ግማሹን እኔ ግማሹን አንተ እየተጋገዝን እንከፍላለን አልኩት። አባቴ ያለቀሰ። ምን እንደተፈጠረ ግልጽ አልሆነልኝም ነበር። ምን ተፈጠረ ብዬ ጠየቅኩት። አየህ እኔ ዛሬ በየአረቄ ቤቱ እየሄድኩ እየሰከርኩ መመጣው እንደዚህ የሚለኝ አንድ ሰው ስላጣው። እህቶቼና ወንድሜ ከመኪና ሲዘሉ ቪላ ቤታቸውን ለማየት ሲያሳሳኝ ከመካከላቸው አንድን ተነጥዬ እዚህ ወደቀ ቤት ውስጥ መገኘት ይሰማኛል። በእርግጥ ለሱ ነገር ማንንም ተጠያቂ አላደርግም። መስራት በሚገባኝ ሰዓት ላይ ሴት እያልኩ ስመጠመጥ ብዙ ነገሮችን አጣው። ከቤተሰቦቼ የወረስኩትን መሬት፣ የነበረኝ መጠጥ ቤት፣ ሱቄን ያጣሁት። ዛሬ እንደዚህ የእህቶች ልጆች እንዳለቃ ይህን አርግ ይህን አታድርግ እያሉ የሚያዙኝ በራሴ ሴሰኝነት በራሴ ጥፋት ነው። ታዲያ እኔ በሴት ይህን ሁላ ነገሬን አጥቼ ዝቅ ብዬ እየኖርኩ ልጆቼ ደግሞ ከኔ ባሱ መንገድ የሳቱ ለራሳቸውም ለኔም የማይሆኑ ትምህርታቸውን እንኳን በርትተው መጨረስ ያልቻሉ ትልቁ ትንሽ ተመሳሳይ ሆኖ ሳገኛቸው ተስፋ ይጨልማል፣ ሆዴ ይብሰኛል። አረቄን ጥጥት አድርጌ ጉበቴን እያነደድኩ ለተወሰነ ደቂቃ ከዚህ ነገር መራቅ እፈልጋለሁ። ታውቃለህ አሁን ላይ እኔ ማን አለኝ? ለእናትን ጫቅ ባል ነኝ፣ ለልጆቼ ጨካኝ አባት ነኝ። እኔ እንድኖር የሚጓጓ ሰው የለም። ዘመዶቼም ቢሆኑ ለጊዜው ነው ያሉት፣ ከጎኔ ቆም የሚመስሉኝ ሲያስመስሉ ነው። ብቻህን መሆን ደግሞ ተስፋ ያስቆርጣል አለኝ። ግራ ገባኝ። እውነት አባቴ ነው እንደዚህ አውራ? ሳላስበው ስሜታዊ ሆንኩ። ላቅፈው ፈልጌ ግን ውስጤን ሽክክ አለኝ፣ ቀፈፈኝ። በቃ ካሁን በኋላ ነገሮች ይስተካከላሉ። የእውነት በዚህ ጉዳይ እየመረረ ከሆነ የምትጠጣው አሁን እኔን አይተህ መበረታታት ትችላለህ። እኔ የእውነት ነው የተቀየርኩት፣ የእውነት ነው ለህይወታችን እየለፋ ያለሁት። ተመልከተኝ፣ የሰፈር ጓደኞቼን ርግፍ አድርጌ ትቻቸዋለሁ። አሁን ዋነኛው ታርጌቴ እኔና ቤተሰቦቼን መቀየር ነው አልኩት። ተደሰተ። ከዛ በኋላ ቤት የመቀየሩ ነገር ሐሳብ ውስጥ አስገብቼ መሯሯጡን ቀጠልኩ። ለዮናስ ሁሉንም ነገር ነገርኩት። ቤተሰቦቼ ድሃ ናቸው፣ የምንኖርበት ቤትም ጥሩ አይደለም። አሁን ላይ ኃላፊነት መሸከም ፈልጋለሁ፣ መስራት ብቻ ነው የምፈልገው አልኩት። እጅግ ተደሰተ። አሪፍ እድሜ ላይ ነው ያነቃው። በዚህ እድሜ እንደዚህ ወጥረ ከሰራ ሌሎች ገና መንቀሳቀስ በሚጀምሩበት እድሜ ላይ አንተ ሀብታም ትሆናለህ። አደራ ግን ሱስ ውስጥ እንዳትገባ። እዚህ ጋራሽ ውስጥ ተዘብዝፈው ጫትና ሲጋራ ሲጫወቱባቸው እንደሚውሉት እንዳትሆን። እነዚህ ስለ ግን ንጹህ ነኝ እያልኩ አይደለም አለኝ። ማለት አንተ አልኩት። አይ አሁን ላይ አልፎ አልፎ ነው የምጠቀመው እንጂ ብዙም አይደለም አለኝ። የሚገርም ገና በልጅነቴ ነው ስራ የጀመርኩት። ግን ደግሞ መጥፎ ጓደኞች ሲኖሩ ቶሎ ትበላሻለህ። በ16 ዓመቴ ሲጋራ፣ ሽሻ፣ ጫት ያልሞከርኩት ነገር የለም። ጓደኞቼን ተከትዬ ወደ ገደል አመር። ግን እናቴን በጣም ስለምፈራት ትምህርቴን ቀጥለጥ ብዬ ተማርኩ። ግን ደግሞ ትምህርቴን እንደጨረስኩ የሚሆን ትምህርት ተምሬያለሁ። በልምድ ብቻ የመጣሁት አይደለም የጋራጅ ስራና ልክ በራሴ በደንብ ገቢ ማግኘት ስጀምር ወጣትነቶች አጨምሮ ፈነዳው። እንደዛ መፈራት እናቴን መናቅ ጀመርኩ። ቀኑን ሙሉ አፈርግጬ ያመጣሁትን ብር ሌሊት ውስጥ ጠጣበት አንዷን ሴት ስጋብዝበት አድራለሁ። ጓደኞቼ ሊጠጡ ሲወጡ ነው ወደ ቤት ከገባው ፋራ ሆንኩ ነበር የሚመስለኝ። ብቻ ምን አለፋ ከጓደኞቼ መሃል አሪፍ ተከፋይ ነኝ ነበርኩ። ምክንያቱም እኔ ስራዬን በትኩረት ነው የምሰራው። ስራ ስሰራ ቀልድና ፌዝ አልወድም። በሰራሁት ልክ ደግሞ እንዲከፈለኝ እፈልጋለሁ። እናል በዛ ሰዓት እኔ ያልነካኋት ሴት ያለች አይመስለኝም። ተቀጥሬ ከምሰራበት ጋራዥ የተለያዩ መኪኖች ይዤ ወጣው። በመኪኔ እየሸወድኩ ሴትን ሁሉ ጨፍጨፈው ነበር። ጓደኞቼ ውሻ ቀሚስ ለብሳ ብትመጣ አታልፍም እስኪሉኝ ድረስ እነሱ ያመጣኋቸውን ሴቶች ከኔ እስኪደብቁ ድረስ የምዝናናው በሴቶች ነበር። ብዙ ሴቶች በእኔ ምክንያት ሲያለቅሱ ሲጎዱ ሳይ የዛኔ ቆንጆ ሀብታም ተፈላጊ የሆንኩ ያህል ነው የሚሰማኝ። ግን በዛ መሃል አንድ ልጅ ተዋወቅኩና ህይወቴን ሰላም ሰጥቴ ጦርነት ሜዳ ውስጥ አስገብታኝ ሄደች አለኝ። እንዴት አልኩት። በሰዓቱ ወደምፈልገው አይነት እየገባልኝ ስለነበረ ደስ አለኝ። ጸሎት ትባላለች። ቆንጆ ናት። በዛ ላይ ሩህሩህ ከልቧ አዛኝ። ጸባይ ያወቅኳት በሄድኩ ቁጥር ከሷ ሌላ ማታስመኝ። ስትዝናና ወደር የሌላት። ከሷ ጋር ከሆንክ ምክንያት ፈልገ መሳቅ ብቻ ነው። ነገሮችን የምታይበት መነጽር ፍጹም የተለየ ነው። እንደ ሰዎች ውሃ ቀጠነው ፈረግ ያለች መጨቃጨቅ አትፈልግም። በቃ እናት ናት።
ስትሳሳልህ ስታስብልህ ፍቅር ስትሰጥህ የኔ ባትሆን ምን ይውጠኝ ነበር? ማሰብ አይቀርም። ከሰዎች መቀበል አትወድም። ድንበር አላት። ብቻ ሱስ ናት። እኔ በረሮዬ ብዬ ነው የምጠራት። ለምን ያን ስም እንዳወጣንላት ታውቃለህ? በፊት ላይ የትኛውም ሴት እኔን ማግኘት ከፈለገች ያለሁበት ነበር የምትመጣው። ጸሎትን ከተዋወቁ በኋላ ከጓደኞቼ ጋር እየጠጣው እየቃምኩ እያጨስኩ ቢሆን እንኳን እሷ ከደወለች በርር ያለችኝ ቦታ ነው የምገኘው። በቃ የሆነ ቦታ ለመሄድ አብረር እየነዳሁ ካኙ ሁሉም ደወለች እየተባባሉ ይሳሳቃሉ። ለዛ እኔ እሷን ለማግኘት ስለምሮጥ እሷን በረሮ ደወለች እያሉ መጥራት ሲጀምሩ እኔም የኔ በረሮ ብዬ ጣልኳት። በረሮዬ ስላደስ ይላታል አለኝ። ማለት የአሁኗ ሚስትህ ናት እንደዚህ የምታወራላት አልኩት። አይደለችም። የአሁኗ ሚስት የተሰራውን ማንነቴን ገንብቶ ያለቀውን እኔነቴን ያገባችው። ጸሎት ደግሞ የፈረሰውን ማንነቴን ሳትንቅ ሳትቀየም ቀርባ ሰው ልሆን በምችልበት መንገድ አነጸችኝ። እሷን ካወቅኩ በኋላ ህይወት እንዴት እንደምጣፍጥ አወቅኩ። ከልቤ መሳቅን ተማርኩ። ለሰዎች መኖርን አወቅኩ። ቤተሰብንም ማስደሰት ትልቅ በረከት እንደሆነ ተገነዘብኩ። እሷ በምትፈልገው መንገድ አነጸችኝ። ለሱ የነበረኝ ፍቅር ሰዎች አፈቀርኩ ብለው ሲያወሩ እንደምታውቀው እንዳይመስልህ። የምሬን እኔ ነፍሴን በሷ ልክ አልሳሰላት። ይቅርታ አድርግልኝ፣ ግን የወለደችኝን እናቴ ራሱ በሷ ልክ አልታዘዛትም። በቃ ወዳታለሁ ስልህ እስክሞት ነው አለኝ። ክፍል 8 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።